በግልገል በቅሎ በራሴ ለገምኩኝ ሰው መላኬን ትቼ እኔው ባዘገምኩኝ ይህንን ያኔ ኧረ እንደምን ነሽ እነሰው ይናገሩት እነሰው ይናገራል እንዲያው አንቺና እኔ አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ አላችሁ? ዛሬ ጠጅ ቤት ሄደን አሪፍ ነገር እናደርጋለን ማለት ነው። እንግዲህ ዛሬ እዚህ ተገናኝተናል። ጠጅ ቤት ነው የተገናኘው። ጠጅ ቤቱ ስም እንግዲህ ማንም በለው እንግዲህ ታፋ ገንጥልም በለው ኮባ ጠጅ ቤትም በለው ጥርሰ በረዶም በለው ቀስቶም በለው ሻሸመኔ ማቆም አንድ ጠጅ ቤት አለ። የንቦች ፏፏቴ ውሰደኝ በሞቴ አሪፍ ስም ነው። የንቦች ፏፏቴ ውሰደኝ በሞቴ ንብ ነዋ እንግዲህ ያው ሁሉን ነገር ሰርቶ የሚያመጣው ማለት ነው። ንብ የስራ ሰው ነው፣ ግን ያው ጠጅ ያጠጣል በረፍት ቀን ማለት ነው። እንግዲህ ዛሬ ስለ ጠጅ እናወራለን ብለን አይደለም። ጠጅ ዛሬ እንደ ዛሬ በየቤቱ በየምናምን ከመሸጡ በፊት እኮ የንጉስ መጠጥ ነው፣ የተከበረ የንጉስ መጠጥ። ማንም ሰው የማይጠጣ ማንም ሰው ጠጅ እንደዚህ አይጠጣም። ሰው ማር ማምረት ያለበት ጌሾ ግብር ነው የሚያስገባው ማለት ነው። የንጉስ መጠጥ ስላችሁ ድሮ እኮ ንጉሶች ራሳቸው እኮ ማህተማቸው ብርሌ ላይ የጠጅ ማህተም ነው የሚያደርጉት። ብርሌያቸው ነው ማለት ነው። እያንዳንዱ ንጉስ ማህተም አለው ጠጅ የራሱን ማህተም ብርሌ ይመታል። ያ ማለት በቃ ጠጅ የንጉስ መጠጥ ነው። ያው ግብር ሲያበላ ህዝቡ ሄዶ ይጠጣል እንጂ ጠጅ በራሱ አይጠጣም ነበር ማለት ነው። አፄ ዮሐንስ በነገሱ ጊዜ 200,000 ሰው ነው በንግስ ላይ የመጣው። 20,000 ከብት ነው የታረደው። 20,000 ከብት 150,000 ሊትር ጠጅ ተጠጣ። ያኔ በቃ እንደ ልብ ተጠጣ ማለት ነው። እና ያኔ ነው እንግዲህ በጣም ጠጅ። በነገራችን ላይ አፄ ዮሐንስ ናቸው ጠጅ ለህዝብ የፈቀዱት። ለህዝብ ሲባል ለከተማ ሰው አይደለም፣ ለገጠር ነው የፈቀዱት። ለገጠር ብቻ ገጠር እንዲጠጣ ተደረገ። እና ከተማ ያለ ሰው ጠጅ ስለሚወድ አንድ እህት አለችኝ ሲል ጠይቃት፣ በጣም ናፍቃኛለች ይላል። ጠጅ ፈልጎ እኮ ነው እህቱ ናፍቆ አይደለም እኮ። እና ሄደ አንዴ ከተማ ሰው ገጠር እየጠጣ ይመጣል ማለት ነው። እና ጠጅ እንግዲህ በጣም እንደዚህ የሚወደድ ነገር ነበር በብዙ ነገር ማለት ነው። ያሳዝናል በጣም። በለው ተሰማ ለጠጅ መስዋዕትነት የከፈለ ነው። አታውቁትም፣ አያውቃችሁም። ግን በለው ተሰማ ታሪካዊ ሰው ነው። ድሮ እንግዲህ ጠጅ ክልክል ነው ብያቸዋለሁ። ማንም ሰው መጠጣት አይችልም። ግብር በቤተ መንግስት በእርግጥ የሚገባው ጌሾና ማር ነው። ያኔ ከባድ ግብር የሚባለው ይሄ ነው። ህዝብ ግን መጠጣት አይችልም። እና በለው ተሰማ ጠጅ ይወዳል በጣም። የፈለገው ይምጣ አለ። እኔን ከጠጅ የሚለይ የለም። የፈለገው ይምጣ አለ። እህቱ ተው፣ የሰፈርሱ ተው በለው ተው ይቅርብ። ይሄ ነገር የሆነው እኮ ብቸና ውስጥ ነው፣ ጎጃም ውስጥ ብቸና ውስጥ ነው። ንጉሥ ተክለ ሃይማኖት ስሙ እንዲህ አይነት ሰው ትእዛዙን ጥሶ ህግ ጥሶ ጠጅ ጠጣ። ማን ይነካኛል ብሎ ገሰግሶ ሄዱ። ተያዘ በለው ተሰማ። ህዝቡ ተጠራ፣ ገበያ ላይ ማለት ነው። ትልቅ ማማ ተሰራ። መጠጣት ብቻ አይደለም ሰውንም ሲያጠጣ ነበር። እና ማማ ሊያወጡት ተለፈፈ። ጥፋቱ ተነገረ። እጁ ተቆረጠ፣ የግራ እጁ በጎራዴ ላጠጣበት ደግሞ እግሩ። ጠጅ እንደዚህ ነው እንግዲህ። በለው ተሰማ እንግዲህ እንደዚህ መስዋዕትነት ከፍሏል። ዛሬ ጠጅ ቤቶች እኮ ስኳር ምናምን እያደረጉ ተብሎ ብዙ እንትን ያደርጋል። ይሄ ነገር ትልቅ መስዋዕትነት የተከፈለበት ነው። በለው ተሰማ እጅና እግሩን ያጣበት ነው። እናም በእያንዳንዱ ጠጅ ቤት ግድግዳ ላይ የበለው ፎቶ ሊኖር ይገባል። በግድ መኖር አለበት። እንደዚህ መስዋዕትነት ተከፍሎ ነው ጠጅ እየተደረሰው ማለት ነው። ዛሬ ማንም እንትን የሚያደርገው ማለት ነው። በነገራችን ላይ ብርሌ ለምን እንደመጣ ታውቃላችሁ? ትልቅ ተልእኮ አለው ብርሌ፣ ትልቅ ተልእኮ አለው። እኔ አሁን ለማስመሰል አይደለም ለመጠጣት ብዬ አይደለም አሁን ብርሌ ማለት ነው። ግን አሁን ጠጣለሁ ከፈለኩ፣ አንተም እንትን ታደርጋላችሁ። ድሮ የፈረንሳይ ብርጭቆ የሚባል አለ። አፉ ሰፊ ነው። እንዲህ ሲጠጣሽ እንትኑ ይገባል። ምንድነው ፋሉት ነው ምንድነው የሚባለው? ሽታው ይገባና ሰው በቃ ስክር አለ በአፍንጫው እየገባ ጠብ ሁለት ሳይጠጣ። ስለዚህ ምን ይደረግና አፍንጫ ጋር ማይገጥም ምንድነው ተባለ። ይኸው ብርሌ ተሰራ። አፉን አይታችሁ በቃ እዚህ ግጥም ለጣ ብሰክረስ በኋላ ከባድ ጠጅ ነው። የማር ጠጅ ብቻ አለ፣ ጥይትም አለበት ውስጡ ሞቅ የሚያደርግ እና በቃ አፍንጫ ጋር ይገጥማል ማለት ነው። አፍንጫ ጋር ይገጥማል። አፍንጫ ጋር ይገባም። በቃ አፉ ላይ እንደዚህ ይደረጋል። ብርሌ በዚህ ነው።
በኋላ እኮ ብርሌ ጠፍቶ አንድ ሰሞን እኮ የካናዳ ድራይ ጠርሙስ ብርሌን ተክቶ እንትን አድርጎ ነበር። የካናዳ ድራይ ጠርሙስ በቃ ጠርሙስ እንዲህ አይነት ነገር አለቀ። ፋብሪካው ምን ተናደረገ? በቃ የለም ተብሎ ካናዳ ድራይ ጠርሙስ ብርሌን ተክቶ ብቻ አለ ማለት እንደሰማነው ተካኝ ነኝ ብሎ ነው ሸፍንልኝ ቦታዬን ብሎት ነው የሚባለው። እንደውም የሆነ ሆያው የሌ እኮ የሆነ ነገር ሰምቻለሁ። ሆያው የሌ ሴት አይጨፍርም ታውቃላችሁ፣ ወንድ ብቻ ነው ማንም ያውቀው ነው። እና ሴት ደግሞ አብራት ትጨፍራለች። ምንድን ነሽ አንቺ ደግሞ ሲላት ወንድሜ ጉንፋን አሞት ሸፍንልኝ ብለኝ ሸፍንልኝ ብለኝ እንዲበላል እና ካናዳ ድራይም እንደዚህ ሸፍን ተብሎ ነው የመጣው ማለት ነው። ያው እንደዚህ ነው የትኛውም ጠጅ ቤት ትክክለኛ ጠጅ ቤት ፎርሙላ ነገር ነው። አረንጓዴ ወንበር፣ ነጭ ብርሌ፣ ሰማያዊ መቅጃ፣ ሰማያዊ ገዋን ነው ትክክለኛ ጠጅ ቤት የሚባል። እውነተኛ ጠጅ ቤት የሚባሉት እንደዚህ ነው። ያው ስጋ ቤት ደግሞ ታውቃላችሁ ነጭ ቀይ ነው የስጋ ቤት፣ ከላይ ነጭ ከታች ቀይ። ያው ነጭና ቀይ የሆነበት ምክንያት ስጋውም ራሱ ነጭና ቀይ ስለሆነ ነው። የብርሌም ደግሞ ጠጅ ቤትም ደግሞ እንደዚህ ነው ፎርሙላው። ምን ሆነ እንዳትሉኝ ማለት ነው። ወታደራዊ መንግስት እኮ መጠጥ ከልክሎ ነበር 1972 ዓመተ ምህረት ክልክል አድርጎ ነበር። መጠጥ ከልክሎ በቃ የስራ ምናምን ቀነሰ ተብሎ ፋብሪካዎች ምናምን ነገር ከዛ በኋላ ማንም ሰው መጠጥ እንዳይጠጣ ተባለ። ማንም ሰው እስከ 11 ሰዓት ድረስ ተከለከለ። ያው ጠጅ ቤት ተጎዳ። ቡና ቤት ከ9 ሰዓት በኋላ ነው የሚከፍቱት። ጠጅ ቤት ደግሞ ጠዋት ነው የሚከፈተው። ጠዋት ይከፈታል፣ ወይራ ይጨሳል፣ ከዛ ባቄላ ይቀርባል እንደዚህ ምናምን እና ጠጅ ቤት ተጎዳ። ስለዚህ ሰው እየተደበቀ መጠጣት ጀመረ። ያኔ ደግሞ ደርግ በቃ ያነቀ። ምናልባት እንግዲህ በዛ ጊዜ ነበሩ አይታችሁ ሊሆን ይችላል። እንግዲህ ጠጅ ቤት እንደዚህ ያለ ኮንትሮባንድ ጠጅ ጠጡ ተብሎ በቃ ቀጁን ማንቆርቆሪያ ይዞ ያኛው ደግሞ ብርሌውን ይዞ እንደውም ብርሌውን ጭንቅላታቸው አድርጎ ነው እንትና አባት ወይ እንትና አባት ጠጅ ተያዙ። በቃ እኔ ሌባ እንደሚባለው ጠጁ ለነገሩ እኮ ስምም አለ። ጠጅ ነው የሚባል ስምም አለ፣ ጠጅ ነሽ የሚባል ስም አለ፣ ጠጁ የሚባል ሰው አለ አይደል? ጠጁ እና እንደዚህ አይነት ነገር ያኔ ኮንትሮባንድ ይጠጣ ነበር። እንደውም ከዚህ ጋር በተያያዘ ወታደራዊ መንግስት ሰው ከስራ የሚቀርበት አንድ በመጠጠው ሌላ ደግሞ ቀብር አለ እንጂ እያለ ሰው ይሄዳል ዝም ብሎ። በኋላ እኮ እሑድ ዕለት አንድ ላይ ቀብር ተብሎ ነበር። ማክሰኞ ሞተ፣ እሑድ ዕለት ቀብር፣ የእረፍት ጊዜ እሱን እዛ ቀበሩ ተብሎ ነበር። በኋላ ምን እንደው እንጂ ቀረ እንኳን ቀረ። ግን አይመችም ነበር እንደ አይነት ነገር ላይ። ያው እንግዲህ እንዳልኳችሁ ከዛ በኋላ ቆይቶ ነው መነሳት ጀመረ ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ይዛዩት እኮ እንግዲህ የሀገር ንብ ነበር። ምን ሊያደርግ እንደሚመጣም እኮ አላውቅም። ንቦች ብዙ ይመጡ ነበር። እንደውም ማይክሮፎን ውስጥ ምናምን ተከተው አንዳንድ ንብ እየወጣ ውጤት ለመጠየቅ መሰለኝ ይዛል። ስማርተራ በዚህ ካታንጋ ምናምን ጋር ብዙ አይቻለሁ ማለት ነው። ንብ በጣም በዝቶ ነበር። እንደውም ማይክሮፎን ውስጥና በጣም ብዙ ንቦች ዘፈን ይወዳሉ መሰለኝ አላውቅም። እኔ ዱርዬ ንቦች ናቸውና በጣም ብዙ ንቦች ነበሩ። ጨዋታ እየተካሄደ ሁሉ አንዳንድ ንቦች በእርግጥ እየወጡ ይገባሉ። ውጤት ሊጠይቁ መሰለኝ የጨዋታውን ውጤት ሊጠይቁ መሰለኝ እና ዱርዬ ንቦች እዛ አካባቢ ይመጡ ነበር። ከውቅያኖስ ጠጅ ቤት ነው ከምናምን እንደሚመጡት አሉ። እዛ አካባቢ ጠጅ ቤት ስላለ ማለት ነው። ምን ለማድረግ እንደፈለጉ ጨዋታ ለማወቅ ይሁን ለምናምን አላውቅም። እንደውም በኋላ ሰው ፌዴሬሽን ጠጅ ቤት ሊከፍት ነው እንደ ምናምን ተብሎ ንብ በዛ በየእንትን ውስጥ በቃ መድንና አየር ኃይል ሲጫወቱ ነው እና ከእነሱም በኋላ ጨዋታ ወሳኝ ጨዋታ ነው በዛን ሰዓት የሚደረገው ማለት ነው። ንቦች ጎል ውስጥ ነበር በቃ ማአት ንብ ጎል ውስጥ በቃ ጥቁር ትልቅ ድንጋይ ነው። በረኛው ሲገባ ገርፋ በቃ ጥሎ ወጣ። ያው ጨዋታ እኮ ተጀምሯል። ተጀማምሮ በረኛ ወጣ። ከዛ እነኛ ሲሉት ኧረ በረኛ ዳኛውን ጠርቶ ንብ አለን ያልገባም ማለት ራስ ከፈለግ ግባ እና እናወጣው ምናምን። ከዛ ቆመ ጨዋታው። ሰው ትኬት ቆርጧል። በድምፁ ዋጋ ተነገረ። ንብ ማነው ችሎታ አላችሁ ምናምን ነገር ምናምን ተብሎ ተነገረ። እና አንዱ መጣ በዘሎ በአጥር በር ተከፍቶለት መጣ። ዱላ ተሰጠውና ተነገረው። እነኚህ ንቦች እዚህ ዱላ ላይ አድርጎ ቀስ ብሎ አውጥቶ ዛፎች አለ እዛ የግራዋ ምናምን ዛፎች አለ እዛ እንዲያደርግ ነው የተነገረው። ምንም ችግር የለም እኔ ከንብ ጋር እኮ ነው ያደግነው አለ። ምናቸው እንደነካካው አላውቅም። እንዳለ ውር ብሎ ወደ ካታንጋ ሄዱ። አቤቴ ካታንጋ ሰው እንደዚህ ፈሪ ነው እንዴ? በቃ ቀላል ይሮጣል። መትረየስ ቢተኮስ እንኳን እንደዚህ ያሉት በቃ ዝብርብር ብሎ ወይ ካታንጋ ሰው እንደዚህ ፈሪ ነው እንዴ? እናታችሁ ምን ነው አያችሁ? እኔም እኮ ሮጫለሁ ካታንጋ ነበርኩ። ግን እኔ የሮጥኩት ፈርቼ እንዳይመስላችሁ
መርጫ አረኩም ጋዜጠኛ ነኝ ታውቃላችሁ ለመዘገብ የሮኩ ነው መዘገብ ያለብኝ በርግጥ ከፊትም ቀድም ያለው ዘገብ ነው ያን ሩጫ ማለት ቀላል ሮጣ እንደሰው ደምን ፖሊሶች ለጥበቃ ላይ ያሉት በቃ ማንንም የቀረ የለም እንዴ በቃ ጥቁር ነገር በጣም በቃ በአሳችን ነው ያለው አቆይተን 30 ደቂቃ ቆይተን ነው የተመለሰው ተመልሰን መጣን ከፊት የተቀመጠ አንድ ልጅ ነበር እዛ ጋር ያገኘነው መልኩ ጠፋብኝ በኋላ በቃ ፊቱን እንዳለ እንትን ብለው መልኩን የሰጠው ነው ይመስላል በቃ የለም ራሱ በቃ ምንም ነገር በቃ ሁሉ ሰው እንትን አደረገ ያ ሰው የቴራትልኝ የነባና ቢዘብለ ተዘሩ ሰው ተሸክሞ ነው ያወጣው ምን ቦታ እንደደፉት አይታወቅ አንተን አይደለም እንደዚህ ያደረገው ተብሎ ማለት እና ያ ደፋር ጀግና የካታንጋ ህዝብ ይሮጥ በነገራችን የካታንጋ ቀላል እንዳይወጣቸው ደፍራታቸው ምናምን ነገር አንድ ጊዜ የኬንያ ቡድን ኢታሊያን እዛ ሰብሮ በቃ ካታንጋ ተናዱ እነኚህ ኬንያዎች በቃ ይጫወቱ መንግስት ወርቁን ገፍትሮ ጣሉት ከዛ ካታንጋ ህዝብ እኮ ዘሎ ገብቶ ኬንያ ቀጥቅጦ ከዛ ኬንያ እዚህ ሲመጣው በስርዓት ነው የሚጫወቱ ቀልድ የለም ካታንጋ ህዝብ እንትን ያደርጋል 1977 ዓ.ም ናይጄሪያ እኛ ጋር ድርቅ አልነበረም ናይጄሪያ ዳቦ ወሩብናል ተባለ ያላየውም ይሩሩ አሉ ግን በዚያ የተነሳ ቂም ይዞ ነበርና ወጣ ቡድን ሲመጣ ከካታንጋ ነው ሰው ዘሎ የገባው ቀጥቀጠው በቃ በጦርነት እንኳን እንደዚህ ናይጄሪያ እንደዚህ ያናረጋትም እና ደግሞ 93 ዓመተ ምህረት የአፍሪካ ወጣቶች ዋንጫ ግብጽና ካሜሩን አልተጫወቱ እኛ ሊጥሉ ኢትዮጵያ ሊጥሉ ሁለቱ ሊላቀቁ ከካታንጋ እኮ ዘሎ የገቡት ዋ ያሉ ዘሎ ከካታንጋ የገቡት እኮ እነሱ ናቸው ካታንጋ እና ካታንጋ በጣም እንትን ያደርጋል በነገራችን ቦታው እኮ የብጥብጥ ምናምን ቦታ ነው በቃ ኃይለኛ ካታንጋ ረብሻ ከተነሳ በቃ ሁሉ ቦታ ተነሳ ይሄ ነገር ከየት መጣ መስላችሁ ከኮንጎ እኮ ነው የኛ ጦር ዘምቶ አልነበረም በ1953 ዓመተ ምህረት እኮ ሰላም ለማስከበር ኮንጎ ሄደ ነበር እና የካታንጋ ግዛት ተገንጥሎ ነበር ሙሴ ቾምቤ ይባላል ገንጣዩ ፓትሪስ ሉሙምባ ገደሉት ተገነጠለ ማለት ነው እና አንንም ቦታ በቃ ልክ ያገባ ነው እኛ ነን ካታንጋ እድሜ ልኩ የብጥብጥ ቦታ ነው እዛ ኮንጎስ ካታንጋ ይባላል እና ከካታንጋ ከኮንጎ ካታንጋ የመጡ ወታደሮች የሚገቡበት ቦታ ነበር የአዲስ አበባ ስቴዲየም ካታንጋ የሚባለው እነኛ የኮንጎ የካታንጋ ወታደሮች የሚገቡበት ቦታ ሲባል በዛው ስሙ ካታንጋ ማለት ነው እና ያ ብጥብጥ አሁን ካታንጋ ውስጥ ያለው ብጥብጥ ጥራት አድርጌያለሁ አላረኩም ልክ አይደለም እሺ በኋላ እንገናኛለን ከካታንጋ ይመጡ ከካታንጋ የብጥብጥ መንፈስ ይዞ መጡ ነው አሁን ካታንጋ ሰላም ለማድረግ ያንን መንፈስ ወስዶ ኮንጎ ኤምባሲ መስጠት ወይ ኮንጎ ማይባቸል ኮንጎ ኤምባሲ ወስዶ መስጠት ያውል ካንተ ጋር ከመጣው ጀምሮ ረብሻ እንትን የተባሉ ተብሎ እንትን ማድረግ ነው እና እንግዲህ ያው ካታንጋ ያ ስንት ነገር የማይበገረው ለንብ ሮጥ ወንጅም እኮ እንደዚህ ተደርጓል ወንጅ ያፓኑ አሉ በቃ ደርገ የጠራው ስብሰባ አይደረግም ማለት እስቲ ወንድ እና ያለን አሉ ሜዳው ላይ ነው በቃ እስቲ ወንድ ያፓ ስብሰባ ታቆምዱናል የሀገር ንብ ነው የለቀቁባቸው ቀው ተፈርጦ በቃ ሁሉ ቺቺ ያዘው ወታደር ማለት ሮጥ መሰራት ተተኩሷል ለንብ ተኩሷል ያሉ ወታደሮቹ ራሳቸው ኮሎኔል ፍሳ የጻፉት መጽሐፍ ላይ በርግጥ እንመለቃቁን ይጽፈዋል ግን መተኮሱን አልጻፉም እንዳለ ንቦችን በጭጭ ግን ምንድነው የተባለው እየሮጠ ወታደሩ ሚያ ወደ እንት ዞሮ ነው እና ከመኪና ጋር ተጋጨ ዘጋ ከቆመ መኪና ከዛ ሰው የመታው ተራራጋሉ የትኛው እንደት እንደሆነ ያላቀም ብቻ ለንብ ተተኩሳል ማለት ያው ጠጅም ታመጣል ቺሽ ይገባት ይርባል ማለት ነው እዚህ ደግሞ ገደል ግቡ ጠጅ ቤት አዲስ አበባ ስቴዲየም ጎን ነው ያለው መንገዱ ሻገር ብሎ ማለት ነው ጸጋ ስላሴ ያረጋው ይባላል ኮረኮንች ቦክሲንግ ነው ኢትዮጵያ ብሔራዊ ቡድን በኋላ ነው ቦክሲንግ ነው ኢትዮጵያ በአፍሪካ በኦሎምፒክም ወክለ ነው ያው ሱዱሪ የበነበረበት ሰዓት ገደል ግቡ ጠጅ ቤት ተጣ ነበር እና 6 ወር ታገደ ከማንኛውም የጠጅ ቤቱ እንቅስቃሴ 6 ወር ፌዴሬሽን አይደል እንደሚያገደው ከማንኛውም እንቅስቃሴ ያው ለፌዴሬሽኑ ቅርብ እኮ ነው ጠጅ ቤቱ የወዳደቁ ደንቦች ወስደው ነው ጠጅ ቤቱ የሚፈታዋሉ ያረበሽው ማለት ነው ያው እዛው እንግዲህ ከፌዴሬሽኑ መንገድ ተሻግሮ ነው እና የወዳደቁ ደንቦች ከዛ ወስደዋል መሰለኝ ገደል ግቡ ጠጅ ቤት በቃ እንደዚህ ነው የሚቀደውና ይግባኝ ጠየቀ ኮሩ ማለት ነው እና ግማሹን ጨርሳሉት በቃ እንደ የወዳደቁ እንደውም ለምን ካሳት ሄድም ቢሆን ነበር
ካስኮ የስፖርት ገላጋዮች ፍርድ ቤት አይደለም ባለው የተቀጣው በዛ ደንብ አይደለም እና ለምን አትሄድም ብዬው ነበርና በቃ እዛ ተቀጣ። ያው ማሚቴ ጠጅ ቤት የሚባል አለ። ማሚቴ ጠጅ ቤት የሚባለው እስጢፋኖስ ልጅ ጋር ሰንሻይ ምናምን ሰርቶበታል። ታወቀ ጠጅ ቤት ነው። እዚህ ሲታገድ እዛ ሄዱ ማለት ነው። እዛ ደግሞ ቀን በጣም ጠጅ ጨርሶ ከዛ አካባቢ ልጆች ጋር በቃ ድብድብ ጀመሩ። ምንድነው ጠባቸው? እነኛ ገንዘብ ማታ ነው የሚያገኙት፣ እነኚህ ቀን የሚያገኙት ጠጅ ጨርሰው ወጡብን። ኃይለኛ ድብድብ ተካሄደ። በቃ ከዛ በኋላ ከፍሎሃ አካባቢ ያሉ ዱርዬዎች ነው መጥተው የእነኚህ ሁለቱን ዱርዬዎች አስታርቀው ከዛ በኋላ ባለ 6 አቋም ነጥብ አወጡ። አንደኛ ጠጅን በፍትሃዊነት ለመጠጣት፣ ሁለተኛ እኩል ሰዓት በመድረስ ማለት ነው። ጠጅ በፍትሃዊነት መጠጣት በነገራችን ላይ ጽፌያለሁ እኮ ፍትሃዊ ጠጅ ክፍል የሚባል መጽሐፍ አላገኛችሁም? እዛ ላይ እኮ ታሪኩ አለ። እነኚህ በጣም አስደናቂ ታሪኮች መቻል ያሉት እሱን ብታነቡ ጥሩ ነው ማለት ነው። እና ጠጅን በፍትሃዊነት እንዴት መጠጣት እንዳለባቸው ከዱርዬዎች ነው እንትን የተባለው ማለት ነው። እዛ በቀጠናዊ ጉዳዮች ላይ በአካባቢ ጉዳዮች ላይ ተነጋግረዋል ማለት ነው። እነኛ ዱርዬዎቹ ጠጅ የሚጠጡት ማለት ነው። እንደውም ከሌላ ቦታ የሚመጣውን ዱርዬ ማለት ወንጀል ሰርቶ የመጣ አሳልፈን ለህግ መስጠት የሚል አንቀጽ ሁሉ ተካቶበት ነበር። ግን ለካ እነሱም ራሱ በፖሊስ የሚፈለጉ ስለሆነ ያንን አጥፍቶ እርምጃ በመውሰድ በሚል ተጠቅቷል ማለት ነው። ይህን ጨዋታ ያመጣላችሁ እንግዲህ ከዚህ ጠጅ ቤት ወደዛ ጠጅ ቤት የሄደውን ጉዳይ ለማሳየት ነው ማለት ነው። እማሆይ ጠጅ ቤት የሚባል ነበር። ፍቅሩ ኪዳኔ የነገረኝ ይህን ታሪክ። ይሄ እማሆይ ጠጅ ቤት እንደ ዜና አገልግሎት ነው የሚቆጠረው። እማሆይ ጠጅ ቤት ሄደው ቀርቶ ዜና አገልግሎት ነበር የሚባለው። ለምን መሰላችሁ እንዲባለው? የታወቀው ጋዜጠኛ መንግስቱ ገዳሙ አሪፍ ወሬ አምጥቶ ጋዜጣ ይጽፋል። ከየት ነው የምታመጣው ሲሉት ከእማሆይ ጠጅ ቤት ነው የማመጣው። ዜና ሰርቶ የመጣው ከእማሆይ ጠጅ ቤት ነው። እንዴት ነው ሲባል አጠና ሻጩ፣ ከሰል ሻጩ፣ ብርድ ልብስ ሻጩ ምናምን ሁሉ ጠጅ ቤት ይገናኛል። ማታ የቀኑ ገበያ ውሎ የተደረገው ነገር በሙሉ እዛ ይነጋገርና ያንን አምጥቶ ይጽፈው ነበር። እኔም ይጃሉ ብሎኛል ፍቅሩ ኪዳኔ የነገረኝ ታዋቂ ጋዜጠኛ ፍቅሩ ኪዳኔ። እና እማሆይ ጠጅ ቤትም እንደ ዜና አገልግሎት ሆነ ሰርቷል ማለት ነው። ያኔ እንደዚህ ሳይኖር ከውጭ መጣ ዲስፓች ምናምን ሳይኖር እዚህ ደግሞ እንዲህ አይነት ነገር ነበር ማለት ነው። ጠጅ ቤት አካባቢ ምን አስተውላችኋል? ጠጅ ቤት አካባቢ ልብስ ሰፊ አላያችሁ? ልብስ ሰፊ እኮ ጠጅ ቤት አካባቢ አይጠፋም። እዛ ጋር ቁጭ ይላል። ለምን መሰላችሁ? ጠጅ እንግዲህ በዘዴ እኮ ልጠጣ ፈልጌ ነው። ሲጠጣ እንደዚህ አይደለ? ይሄ ኮሌታ ያልቃል፣ ይበላል። እስከዚህ ልብስ ሰፊያን ኮሌታ ይገለብጣል። ለራሱ ማን ጠጅ ይላልና ጠጅ ቤት አካባቢ እንደዚህ አይነት ነገር አይጠፋም ማለት ነው። ጠጅ ድሮ ቀረ ተባለ። ድሮ እኮ አሁን ስኳር ጠጅ ነው ምናምን የሚባል ነገር ነው ያለው። እንደዚህ ተብሏል። ጉዱ እኮ የወጣው በኋላ እኮ ነው። 1970 አካባቢ አንድ ብርሌ 10 ሳንቲም ነበር። 2 ብርሌ 15 ሳንቲም ነው። በኋላ ተወደደ። 1 ብርሌ 10 ሳንቲም። ከዛ 2.25 ገባ። ምንድነው ማር ተወደደ። ከዛ በኋላ እንደዚህ እየጨመረ ሄደ ጠጅ። አሁን ብርሌ 75 ብር ነው ምናምን ቅድም ነግረውኛል። እንደዛ ነው አሉ ዋጋው። እንኳን አላውቅም ዋጋው ግን ያኔ ድሮ እንደዚህ ነበርና ከዛ ስኳር ምናምን መጨመር ጀመሩ። ተወደደ ተብሎ አፍጥጠው የመጡት መቼ እንደሆነ ታውቃላችሁ? አንድ ጊዜ ሰላማዊ ሰልፍ ወጡ ጠጅ ቤቶች ቅሬታቸውን ለማቅረብ። ስኳር ተወደደ፣ ስኳር አጣም ብለው በግልጽ አደባባይ ወጥተው ጠጁ ስኳር እንደሚጨምር ታወቀ ማለት ነው። እና ሰውም እኮ እያወቀ ነው የሚጠጣው ማለት ነው። እያወቀ ነው የሚጠጣው ስኳር ጠጅ። አንዴ እንደውም ጠጥተው አሉ እየዘፈኑ ንቦ አትናደፊ ንቦ እያሉ ከዚህ ጠጅ የስኳር ጠጅ ማለት የማር ጠጅ እንደጠጡ ለማስመስለው የጠጡትን እኮ ያውቃሉ። አንዱ ከማላቸው በቃ አከተመ የስኳር ጠጅ አለ። ከዚህ በኋላ አንጠጣም የማር ጠጅ ነው የምንጠጣው። የለም እኮ እንዲህ አይነት ነገር ማለት ነው። እና ያን ጊዜም እንደዚህ ተደርጓል ማለት ነው። ካሳንቺስ አካባቢ አንድ ጊዜ ድንኳን ተጥሎ ትልቅ ሰርግ ነው ቆይቷል አሉ። የአገር ንብ መጣበቅ የአገር ንብ ሙሽሪት ራሷ በታኮ ጫማ ነው የሮጠችው። ሚዜዎቹ እንዳለ ነው የሮጡት። በቃ ሚዜ ማለት ቦዲጋርድ አይደል እንዴ? እንትን የሙሽራው ቦዲጋርድ ነው አይደል? እኔ ሚዜውኛ አላውቅም፣ ግን ቦዲጋርድ ነው። ቀድሞ የጠፉት እኮ ሚዜዎቹ ናቸው። የገቡበት አልጣፉትም። ሙሽሪት ነው። ካሳንቺስ አካባቢ ነው በቃ ድንኳን ተጥሎ እንደዚህ እና ንቦች ይመጣሉ። አንዳንድ ጊዜ በእንዲህ አይነት ጊዜ ይመጡና እንትን ያደርጋሉ ማለት ነው። ክፍለ ሀገርም በአዲስ አበባ የሚታወቁ ብዙ ጠጅ ቤቶች አሉ። ነብሮ ጠጅ ቤት አለ። ባሻ ጠጅ ቤት የሚባል ትምህርት ቤት የተሰራበት ቦታ ባሻ ጠጅ ቤት አለ። ሰክረው ምናምን የሚያጠፉ ጠጅ ቤቶች 2 ጠጅ ቤት አለ ከጓሮ ማለት ከዛ
ወደ ሁለተኛ ዲቪዚዮን ይላካል። 15 ቀን ምናምን 3 ቢጫ አለበት እንደሚባለው ማለት ነው። አንድ ቢጫ 2 ቢጫ ጠጅ ራሱ ቢጫ ነው። ወደዚያ ይላክና ከዛ ተመልሶ ይመጣል ማለት ነው። እና እንደዚህ አይደል ቀስቶ ጠጅ ቤት የሚባል ደግሞ በቃ የታወቀ ነው። ቀስቶ ጠጅ ቤት ማለት ነው። እዛም በጣም ብዙ ጠጅ አላቸው። ባርሴሎና ኑ ካምፕ የሚባለው ደግሞ ጎንደር ጠጅ ቤት ነው እና ኃይሌ ካሴ ነው። በጣም የታወቀ ጠጅ ቤት ነው። በጣም በርካታ ክፍሎች አሉት እና ያው ቃጂውንም ማግኘት አይቻልም። አንዳንዴ በፊሽካ ነው ፍርስ ተረክ ሰው ፊሽካ ይዞ ይመጣል። እኛ ጋር ነው ለሚባል ከዛ በኋላ እንግዲህ እንደዚህ ባልና የታወቀ ነው። እንግዲህ በጣም በትልቅነቱ በጣም የታወቀ ነው። ጥርሰ በረዶ ጠጅ ቤት የሚባል ደግሞ አለ። ሴትዮዋ ጥርሳቸው በቃ ነጭ በረዶ ነው ፈገግ ይላል። ጥርሰ በረዶ ጠጅ ቤት ተባለ። ታፋ ገንጠል የሚባል ደግሞ ጠጅ ቤት አለ። በጣም ከባድ ጠጅ ነው አሉ። በቃ እንደውም ሰው ሲያወራ ውስጡ ክላሽ ተገኝቷል አሉ። መጥመቂያ ውስጥ ማለት ነው። በጣም ጠጁ ኃይለኛ ከመሆኑ በቃ ሰውዬው ሲነሳ ታፋው የለም በቃ ታፋ ገንጠል ተባለ ማለት ነው። ሽመለው ጠጅ ቤት የሚባል ደግሞ አለ። አሁን ሽመለው መታሰቢያ ተብሏል። ለእንት ገብሬ የሚገባበት ነው። የአንበሳው የመኩሪያ አለቃ ማለት ነው። በነገራችን በመኩሪያ ስም የሚጋበዙ አሉ። በመኩሪያ ስም ጠጅ የሚጋበዙ አሉ። ያው ገብሬ ገንዘብ ያገኛል ማለት ነው። ኃይለ ሥላሴ ይሙት ነበር የሚባለው። መኩሪያ ይሙት ካሉ አለቀ ነገሩ ማለት ነው። እና እዛች ሽመለው ጠጅ ቤት እንግዲህ ያው ገብሬ የሚያዘወትራል። ያኔ ማር ጠጅ ነው በቃ እና ሰው ምን ያደርጋል። ኮባ ጠጅ ቤት የሚባል ነበር እዚህ ሰንጋተራ አካባቢ። እዛማ እንደሚገባ ልንገራችሁ። ሚሎዞቪች እኮ እዛ ነበር የሚጠጣው። ሚሎዞቪች የኢትዮጵያ ብሔራዊ ቡድን አሰልጣኝ እኮ ዩጎዝላቪያ አማርኛ ሁሉ በደምብ ተረት ሁሉ 7 ዓመት ነው ኢትዮጵያ ውስጥ የቆየው። ቲቶ ናቸው እሳቸው የሰጡን ማርሻል ቲቶ የሰጡ ለንጉሱ በስጦታ መቻልን ያሰለጥን ነበር። ብሔራዊ ቡድን ያሰለጥነ 6ኛ አፍሪካ ዋንጫውን ደግሞ ያሰለጥነ ኢትዮጵያ ውስጥ ከመጡት አሰልጣኞች ዓለም ዋንጫ ላይ ቡድን ይዞ የቀረበ ብቸኛው ሶስቱ ነው። 4ኛ ዓለም ዋንጫ ዩጎዝላቪያን ቡድን ይዞ የቀረበ ነው። ሌሎች ዝም ብሎ አሰልጣኞች ናቸውና ኮባ ጠጅ ቤት ጠጣ ነበር። አማርኛ በደንብ ይችል ነበር። ስለ ተጫዋቾች እዛ ነው የሚሰበስበው። ደግሞ ገረመው ዘርጋው ነግሮኛል። ኮባ ጠጅ ቤት ነው የሚጠጣው። የጠጅ አይነት እሱ ያውቃል። አሁን ጠጅ አለ ነው ይላል እና የጠጅ አይነት በደንብ ያውቃል ማለት ነው እሱ እዛ ማለት ነው። የታወቀ ግስላ አጫሽ ነው። ግስላ በጣም ግስላ ያኔ በሱ ጊዜ አንድ ፓኮ 15 ሳንቲም ነው። አንድ ስቴካ በምናምን ከገዛሉ በቃ ኦሮስኮፖ አካባቢ ነው። ከኦሮስኮፖ መኪና ይደለታል ግን በእግሩ ነው። ሲጋራ ነው እንዲመቸው። ግስላ በጣም የታወቀ ነው። በቃ ጥጥ ይላል። ሜዳ ላይ አንድ ጊዜ እንትኑ ተብሎ ተቃጠለ ሜዳው ዝም ያው ይኸው ሚሎዞቪች አሁን ተሰርቶ እንደዚህ ተብሎ ማስታወሻ ማለት ነው። እና ድንገት ሌላ ቦታ ሳሩ ዋንት ከያው በቃ ሚሎዞቪች እዚህ ጋር ጥሎ ነው ግስላ ሲጋራውን ይባልና እንትን ያደርጋል ማለት ነው። እና የጠጅን ታሪክ ነው እንግዲህ ብዙ እናንተ የምታውቋቸውን ጠጅ ቤቶች በዛ በኩል ትልኩልኛላችሁ ማለት ነው። ጠጅ ግን እንደዚህ ነው። ያው የማር ጠጅ የሚባለው በትክክለኛ የማር ጠጅ ምሰሩ ከሆነ ልንገራችሁ 4 ኪሎ ማር ግን መጣሪን ከሆነ ነው ነግራችሁ ሰርታችሁ በኋላ ማጣሪን ከሆነ ጥሩ አይደል። 4 ኪሎ ማር 10 ሊትር ውሃ ይጨመራል። ሳምንት ይቆያል። ደረቅ ለማድረግ ጠጁን ደረቅ ጌሾ ይጨመርበታል። ያኔ ኃይለኛ ጠጅ ይሆናል ማለት ነው። ጠጅ ቤተ መንግስት ሲጠጣ ድሮ ነጠላ ለብሶ አይደል የሚሄደው። በቃ ነጠላው ላይ ነው እንደዚህ የሚያደርገው። በደንብ ነጠላው ቢጫ ከሆነ ትክክለኛ ጠጅ ነው። እና ለህዝብና ለመኳንንት የሚባል ጠጅ አለ። ለህዝብና ለመኳንንት የሚባል ጠጅ አለ። ቤተ መንግስት ጠጅ ሲጣል ማለት ነው። በጣም ጠጅ የታወቁ ጣዮች አሉ እኮ ጠጅ። ለመኳንንት የሚጠለው ያው ሰፈፉ ያው እንትን እንዳይል በእንትን የሚጠለው በካኪ ጨርቅ ነው። ለመኳንንት በካኪ ጨርቅ ነው የሚጠለው። ጠብ ማሪፍ እንዲሁም ማለት ነው። ለህዝብ ግን በነጠላ ነው። ቶሎ ነው የሚፈጽም ማለት ነው። ከላይ ያለውን ይዝለታል ማለት ነው። ህዝብ ማለት እንደዚህ ነው ማለት ነው። ቅድም እንዳልኳችሁ ክልክል አልነበረም። ለንጉሳን እኮ ክልክል አልነበረም ለህዝብ። በኋላ ለመኳንንት ተፈቀደና መኳንንት ቤት በቃ ጠጅ ምናምን ነገር በቃ ያኔ ድሮ ቴሌቪዥን ያላቸው ሰዎች አፍሪካ ዋንጫ ሲታይ እናንጃብብ አልነበረም። እነሱ ጋር ሲሆን ደግሞ እንደዛ ለአዝማሪ ተፈቀደ። አዝማሪ እንትን ያደርጋል እና አዝማሪ ምን ያደርጋል? ረዳት አዝማሪ ይዞ ይሄዳል። ለጠጭ ማለት ነው። ረዳት ጠጭ ማለት ነው። ረዳት አዝማሪ ይዞ ይሄዳል ማለት ነው። እና ያው እንግዲህ ተቀባይሉት ምን አይሉት ማለት ነው። እና ረዳት አዝማሪ ይሄዳል ማለት ነው። እና ጠጅ ቤት እንግዲህ ትልቁ የሚታወቅ በጣም ብዙ እንትን የወጡት ከጠጅ ቤት ነው። በነገራችን ላይ
በነገራችን ላይ በጣም የታወቁ ዘፋኞች ወጡ ከጠጅ ቤት ነው። ጠጅ ቤት ነው በቃ ሽልማቱ ምናምን ያለው አንተ በቃ ለዚህ ትደርሳለህ ተብሎ ከጠጅ ቤት ነው። መርካቶ አካባቢ እንደውም የታወቀ ከጠጅ ቤት አለ። ከዚያ ወጡ አዝማሪዎች ትልቅ ቦታ ደርሰዋል ማለት ነው። እና ጠጅ እንግዲህ በአግባቡ ሲጠጣ ጠጅ የጨዋ መጫወቻ የባለጌ ምናምን የሚባል ነገር አለና በአሪፍ መንገድ ከተጠጣ በአሪፍ መንገድ ከተሰራ ጠጅ እንግዲህ የኢትዮጵያ እኮ ነው ጠጅ። በነገራችን ላይ ከአፍሪካ እኛ ነን በጠጅ በማር አንደኛ ከሚመረተው ማር ውስጥ 70% የሚለው ለጠጅ ነው። የተቀረው በቃ ሌላ ነገር ይሄዳል ማለት ነው። ብርዝ የሚባል ነገር አለ ከጠጅ ትንሽ ለሰላሳ ምናምን ብሎ ግን አንዳንዱ ብርዝ ነው የምጠጣው ብሎ ደግሞ ያንን ይጠጣል ማለት ነው። እና ጠጅ አልኮል መጠኑ ስንት ነው ይታወቃል። እንደዚህ ሌለ ብርሌ ሌለ ማንቆርቆሪያ ሌለ ቀጁ አይናገር በቃ ስንት እንደሆነ የአልኮል መጠኑ አይታወቅም። በቃ ግን ከ18 ዓመት በታች አጠጡ ይባል ይላል። ጠጅ ቤት እኮ አይልም ከ18 ከምናምን በላይ አይልም። እና አልኮል መጠኑ አልተጻፈም ማለት ነው። እና ይሄ ነገር አንድ ህግ መውጣት አለበት። ያው ለስኳር ጠጅ ሳልበሎ ጊዮርጊስ የደመነው እንግዲህ ለቅዱስ ጊዮርጊስ ክለብ መነሻው መስረታው ማን የሚለው ነገር መታየት አለበት። አየለ አትናሽና ጆርጅ ዱካስ የሚባሉ ጓደኛሞች ናቸው። ይሄ ክለብ እንግዲህ የጓደኛ ክለብ መሆኑን እንድታውቁት። አየለ አትናሽ አሳዳጊዎቹ ግሪኮች ናቸው፣ አትናሲዮን ይባላሉ። ጆርጅ በእናቱ ኢትዮጵያ ነው፣ በአባቱ ግን ግሪክ ነው። ያው እሱ በደንብ ፈረንጅ ነው የሚመስለው ጆርጅ ማለት ነው። ደብተራቸው ላይ በፈረንሳይኛው ህዳር 6 ቀን 1927 ክለብ ለመመስረት ተስማማን። ስም የለው ምንም የለው፣ ክለብ ለመመስረት ተስማማን። ጓደኝነታችን ለማጠናከር 8 ወር ነው የፈጀባቸው ክለብ ለማቋቋም ማለት ነው። አንዱ ሲያናግሩ የሀበሻ ክለብ ስለሌለ ምኑንም አያውቁትም። ክለብ መስርተው እነሱ ለመጫወት ነው የሚፈልጉት። ይሄ ሁሉ ጣጣ እንዳለባቸው አላወቁም። ደብዳቤ ህጋዊ ነው ምናምን ነገር በፍጹም የሚያውቁት ነገር አለ። ያው ማህተሙ ተገዛ እንግዲህ ከዛ መርገጫ የለም። አሁን እንግዲህ መሽቷል። ነገ ነው ደብዳቤ ማስረከብ፣ ዴድላይኑ ነገ ነው፣ የመጨረሻ ቀኑ ነው። ቀጥሎ የመጣው ደግሞ ይሄኛው ነው። አረንጓዴ ቢጫና ቀይ ነው የመጣው ማሊያ። በነገራችን ላይ ማሊያ በታሪክ በግድግስ ተለብሶ ያውቅ። የዛሬ ፕሮግራም ይህን ይመስላል። እንግዲህ ሳምንት ሌላ ፕሮግራም ይዤ እመጣለሁ። እስከዛ እንግዲህ እዚህም ላይ ጠጅ ያላችሁን አስተያየት ጻፍ አድርጉ፣ በኢትዮጵያዊ ጠጅ ላይ ማለት ነው። የዛሬው እንግዲህ ጠጅ መሰናዶ ይሄን ይመስላል። እኔ ስንተኛ ነው የጠጣሁት? ቀጁ ስንተኛ ነው የጠጣሁት? እና እኔን ወደ እናንተ ለማድረስ ካሜራማኖቻችን ተፋ እያሉ ነው። እንግዲህ እንደነሱ ደግሞ ከፍ ያለ ጭብጨባ ያስፈልጋል። ለእኔም ደግሞ ሞቅ ያለ ጭብጨባ። እንዴት ነው የማር ጠጅ በለተሰማን ታውቁታላችሁ? እጅና እግሩን ለጠጅ ሲል የተቆረጠ ነው። ዛሬ ፕሮግራሜ እንዲመስላል። መልካም ሳምንት ትላላችሁ። መልካም ጠጅ እንላችሁ። ቻው።